እንደምን ሰነበታችሁ የእግዚአብሔር ሕዝቦች ሰላም ሁሉ በጌታ በኢየሱስ ክርስቶስ ስም ለእናንተ ይሁን። ዛሬ 102ኛ ቀን ላይ ደርሰናል። የመጽሐፍ ቅዱስ ንባብ ክፍላችን ዛሬ የምንጀምረው መጽሐፈ ነገሥት ካልዕ ወይም ሁለተኛ ነገሥት መጽሐፍን ነው። እንግዲህ አብረን እናንብብ። በጌታ በኢየሱስ ክርስቶስ ስም ጀምራለሁ። መጽሐፈ ነገሥት ካልዕ ወይም ሁለተኛ ነገሥት ምዕራፍ 1። አክዓብም ከሞተ በኋላ ሞዓብ በእስራኤል ላይ አመፀ። አካዝያስም በሰማርያ በሰገነቱ ላይ ሳለ ከዓይኑ ርግብ ወድቆ ታመመ። እርሱም ሂዱ ከዚህም ደዌ እድን እንደሆነ የአቃሮንን አምላክ ብዔልዜቡልን ጠይቁ ብሎ መልእክተኞቹን ላከ። የእግዚአብሔርን መልአክ ቴስብያዊውን ኤልያስን ተነሳ፣ የሰማርያን ንጉሥ መልእክተኞች ለመገናኘት ውጣና የአቃሮንን አምላክ ብዔልዜቡልን ትጠይቁ ዘንድ የምትሄዱት በእስራኤል ዘንድ አምላክ ስለሌለ ነውን? ስለዚህም እግዚአብሔር እንዲህ ይላል፣ ትሞታለህ እንጂ ከወጣህበት አልጋ አትወርድም በላቸው አለው። ኤልያስም ሄደ። መልእክተኞችም ወደ አካዝያስ ተመለሱ። እርሱም ለምን ተመለሳችሁ አላቸው። እርሱም አንድ ሰው ሊገናኘን መጣና ሂዱ ወደ አምላካችሁ ንጉሥ ተመልሳችሁ እግዚአብሔር እንዲህ ይላል፣ የአቃሮንን አምላክ ብዔልዜቡልን ትጠይቅ ዘንድ የላክ በእስራኤል ዘንድ አምላክ ስለሌለ ነውን? ስለዚህ ትሞታለህ እንጂ ከወጣህበት አልጋ አትወርድም በሉት አለን አሉት። እርሱም ሊገናኛችሁ የወጣው ይህንስ ቃል የነገራችሁ ሰው መልኩ ምን ይመስላል አላቸው። እነርሱም ሰውየው ጠጉራም ነው፣ በወገቡም ጠፍር ታጥቆ ነበር አሉት። እርሱም ቴስብያዊው ኤልያስ ነው አለ። ንጉሡም የአምሳ አለቃውን ከ50 ሰዎች ጋር ሰደደ። ወደ እርሱም ወጣ፣ እነሆም በተራራ ራስ ላይ ተቀምጦ ነበር። እርሱም የእግዚአብሔር ሰው ሆይ ንጉሡ ውረድ ይልሃል አለው። ኤልያስም መልሶ የአምሳ አለቃውን እኔስ የእግዚአብሔር ሰው እንደሆንሁ እሳትም ከሰማይ ትወርድ አንተንም 50ውንም ሰዎችን ትብላ አለው። እሳትም ከሰማይ ወርዳ እርሱንም 50ውንም ሰዎች በላች። ደግሞም ሌላ የአምሳ አለቃ ከ50 ሰዎች ጋር ላከበት። እርሱም የእግዚአብሔር ሰው ሆይ ንጉሥ ፈጥነህ ውረድ ይላል ብሎ ተናገረ። ኤልያስም እኔስ የእግዚአብሔር ሰው እንደሆንሁ እሳት ከሰማይ ትውረድ አንተንም 50ውንም ሰዎችን ትብላ አለው። የእግዚአብሔርም እሳት ከሰማይ ወርዳ እሱንና 50ውንም ሰዎቹን በላች። ደግሞም ሶስተኛ የአምሳ አለቃ ከ50 ሰዎች ጋር ሰደደ። ሶስተኛውም የአምሳ አለቃ ወጥቶ በኤልያስ ፊት በጉልበቱ ተንበረከከና የእግዚአብሔር ሰው ሆይ ነፍሴን የእነዚህ የ50 ባሪያዎች ነፍስ በፊትህ የከበረች ትሁን። እነሆ እሳት ከሰማይ ወርዳ የፊተኞቹን ሁለቱን የ50 አለቆችና 50ውን ሰዎቻቸውን በላች። አሁን ግን ነፍሴ በፊትህ የከበረች ትሁን ብሎ ለመነው። የእግዚአብሔር መልአክ ኤልያስን ከእርሱ ጋር ውረድ አትፍራውም አለው። ተነስቶም ከእርሱ ጋር ወደ ንጉሥ ወረደ። ኤልያስም እግዚአብሔር እንዲህ ይላል፣ የአቃሮንን አምላክ ብዔልዜቡልን ትጠይቅ ዘንድ መልእክተኞችን ልከሃልና ትሞታለህ እንጂ ከወጣህበት አልጋ አትወርድም አለው። ኤልያስም እንደተናገረው እንደ እግዚአብሔር ቃል ሞተ። ልጅም አልነበረውምና በይሁዳ ንጉሥ በኢዮሳፍጥ ልጅ በኢዮራም በሁለተኛው ዓመት ወንድሙ ኢዮራም በእርሱ ፋንታ ነገሰ። አካዝያስ ያደረገው የቀረው ነገር በእስራኤል ነገሥታት ታሪክ መጽሐፍ የተጻፈ አይደለምን? ምዕራፍ 2። እንዲህም ሆነ እግዚአብሔር ኤልያስን በአውሎ ነፋስ ወደ ሰማይ ሊያወጣው በወደደ ጊዜ ኤልያስ ከኤልሳ ጋር ከጌልጌላ ተነሳ። ኤልያስም ኤልሳን እግዚአብሔር ወደ ቤቴል ልኮኛልና በዚህ ቆይ አለው። ኤልሳም ሕያው እግዚአብሔርን በሕያው ነፍስህም እምላለሁ አልለየህም አለ። ወደ ቤተልም ወረዱ። በቤተልም የነበሩ የነቢያት ልጆች ወደ ኤልሳ ወጥተው እግዚአብሔር ጌታህን ከራስህ ላይ ዛሬ እንዲወስደው አውቀሃልን አሉት። እርሱም አዎን አውቄአለሁ፣ ዝም በሉ አላቸው። ኤልያስም ኤልሳ ሆይ እግዚአብሔር ወደ ኢያሪኮ ልኮኛልና እባክህ በዚህ ቆይ አለው። እርሱም ሕያው እግዚአብሔርን በሕያው ነፍስህም እምላለሁ አልለይህም አለ።
ወደ ኢያሪኮም መጡ። በኢያሪኮም የነበሩ የነቢያት ልጆች ወደ ኤልሳ ቀርበው እግዚአብሔር ጌታህን ከራስህ ላይ ዛሬ እንዲወስደው አውቀሃልን? አሉት። እርሱም አዎን አውቄአለሁ፣ ዝም በሉ ብሎ መለሰ። ኤልያስም እግዚአብሔር ወደ ዮርዳኖስ ልኮኛልና እባክህ በዚህ ቆይ አለው። እርሱም ሕያው እግዚአብሔርን በሕያው ነፍስህም እምላለሁ አልለይህም አለ። ሁለቱም ሄዱ። ከነቢያት ልጆች 50 ሰዎች ሄዱ፣ በፊታቸውም ርቀው ቆሙ። እነዚህም ሁለቱ በዮርዳኖስ ዳር ቆመው ነበር። ኤልያስም መጎናጸፊያውን ወስዶ ጠቀለለው፣ ውሃውንም መታ፣ ወዲህና ወዲያም ተከፈለ። ሁለቱም በደረቅ ተሻገሩ። ከተሻገሩም በኋላ ኤልያስ ኤልሳዕን ካንተ ሳልወሰድ አደርግልህ ዘንድ የምትሻውን ለምን አለው። ኤልሳዕም መንፈስህ በእኔ ላይ 2 እጥፍ ይሆን ዘንድ ለምንሃለሁ አለ። እርሱም አስቸጋሪ ነገር ለምንሃል፣ ነገር ግን ካንተ ዘንድ በተወሰድኩ ጊዜ ብታየኝ ይሆንልሃል፣ አለዚያ ግን አይሆንልህም አለ። ሲሄዱም እያዘገሙም ሲጫወቱ እነሆ የእሳት ሰረገላና የእሳት ፈረሶች በመካከላቸው ገብተው ከፈሏቸው። ኤልያስም በአውሎ ነፋስ ወደ ሰማይ ወጣ። ኤልሳዕም አይቶ አባቴ አባቴ ሆይ የእስራኤል ሰረገላና ፈረሰኞች ብሎ ጮኸ። ከዚያም ወዲያ አላየውም። ልብሱንም ይዞ ከሁለት ተረተረው። ከኤልያስም የወደቀውን መጎናጸፊያ አነሳ፣ ተመልሶም በዮርዳኖስ ዳር ቆመ። ከኤልያስም የወደቀውን መጎናጸፊያውን ወስዶ ውሃውን መታና የኤልያስ አምላክ እግዚአብሔር ወዴት ነው አለ። ውሃውንም በመታ ጊዜ ወዲህና ወዲያ ተከፈለ። ኤልሳዕም ተሻገረ። ከኢያሪኮም መጥተው በአንጻሩ የነበሩት የነቢያት ልጆች ባዩት ጊዜ የኤልያስ መንፈስ በኤልሳዕ ላይ አርፏል አሉ። ሊገናኙትም መጥተው በፊቱ ወደ ምድር ተደፉ። እነርሱም እነሆ ከባሪያዎች ጋር 50 ኃያላን ሰዎች አሉ። የእግዚአብሔር መንፈስ አንስቶ ወደ አንድ ተራራ ወይም ወደ አንድ ሸለቆ ጥሎት እንደሆነ ሄደው ጌታን ይፈልጉት ዘንድ እንለምናሃለን አሉት። እርሱም አትስደዱ አላቸው። እስኪያፍርም ድረስ ግድ ባሉት ጊዜ ስደዱ አለ። 50 ሰዎች ሰደዱ። 3 ቀንም ፈልገው አላገኙትም። በኢያሪኮም ተቀምጦ ሳለ ወደ እርሱ ተመለሱ። እርሱም አትሂዱ አላልኋችሁምን አላቸው። የከተማይቱም ሰዎች ኤልሳዕን እነሆ ጌታችን እንደምታይ የዚች ከተማ ኑሮ መልካም ነው፣ ውሃው ግን ክፉ ነው፣ ምድሪቱም ፍሬዋን ትጨነግፋለች አሉት። እርሱም አዲስ ማሰሮ አምጡልኝ፣ ጨውም ጨምሩበት አለ። ያንንም አመጡለት። ውሃው ወዳለበት ምንጭ ወጥቶ ጨው ጣለበትና እግዚአብሔር እንዲህ ይላል፣ ይህን ውሃ ፈውሼዋለሁ፣ ከዚህም በኋላ ሞትና ጭንገፋ አይሆንበትም አለ። ኤልሳዕም እንደተናገረው ነገር ውሃው እስከ ዛሬ ድረስ ተፈውሷል። ከዚያም ወደ ቤተል ወጣ። በመንገድም ሲወጣ ብላቴኖች ከከተማይቱ ወጥተው አንተ መላጣ ውጣ፣ አንተ መላጣ ውጣ ብለው አፌዙበት። ዞርም ብሎ አያቸው፣ በእግዚአብሔርም ስም ረገማቸው። ከዱርም 2 ድቦች ወጥተው ከብላቴኖቹ 42ቱን ሰባበሯቸው። ከዚያም ወደ ቀርሜሎስ ተራራ ሄደ። ከዚያም ወደ ሰማርያ ተመለሰ። ምዕራፍ 3 በይሁዳም ንጉሥ በኢዮሳፍጥ በ18ኛው ዓመት የአካብ ልጅ ኢዮራም በእስራኤል ላይ በሰማርያ መንገስ ጀመረ። 12 ዓመት ነገሰ። በእግዚአብሔር ፊት ክፉ አደረገ። ነገር ግን አባቱ የሰራውን የባኦልን ሐውልት አርቋልና እንደ አባቱና እንደ እናቱ አልነበረም። ነገር ግን እስራኤልን ባሳታቸው በናባጥ ልጅ በኢዮርብዓም ኃጢአት ተያዘ፣ ከእርሱም አራቀ። የሞዓብ ንጉሥ ሞሳ ባለበጎች ነበረ። ለእስራኤልም ንጉሥ 100,000 ጠቦትና 100,000 አውራ በጎች ጠጉር ይገብርለት ነበር። አክዓብም ከሞተ በኋላ የሞዓብ ንጉሥ በእስራኤል ንጉሥ ላይ አመፀ። በዚያም ጊዜ ንጉሥ ኢዮራም በሰማርያ ወጥቶ እስራኤልን ሁሉ አሰለፈ።
ወደ ይሁዳም ንጉሥ ወደ ኢዮሳፍጥ የሞዓብ ንጉሥ አምጾብኛልና ከኔ ጋር በሞዓብ ላይ ለሰልፍ ትሄዳለህን ብሎ ላከ። እርሱም እወጣለሁ፣ እኔ እንደ አንተ ሕዝቤም እንደ ሕዝብህ ፈረሶቼም እንደ ፈረሶችህ ናቸው አለ። ደግሞም በምን መንገድ እንሄዳለን አለ። እርሱም በኤዶምያስ ምድረ በዳ መንገድ ብሎ መለሰ። የእስራኤል ንጉሥና የይሁዳ ንጉሥ የኤዶምያስ ንጉሥ ሄዱ። የ7 ቀንም መንገድ ዞሩ። ለሰራዊቱና ለተከተሏቸውም እንስሶች ውሃ አልተገኘም። የእስራኤልም ንጉሥ ወዮ እግዚአብሔር በሞዓብ እጅ አሳልፎ የሰጣቸው ዘንድ እነዚህን 3ቱን ነገሥታት ጠርቷልና ወዮ አለ። ኢዮሳፍጥም በእርሱ እግዚአብሔርን የምንጠይቅበት የእግዚአብሔር ነቢይ በዚህ አይገኝምን አለ። ከእስራኤልም ንጉሥ ባሪያዎች አንዱ በኤልያስ እጅ ላይ ውሃ ያፈስ የነበረው የሳፋጥ ልጅ ኤልሳ እዚህ አለ ብሎ መለሰ። ኢዮሳፍጥም የእግዚአብሔር ቃል በእርሱ ዘንድ ይገኛል አለ። የእስራኤል ንጉሥና ኢዮሳፍጥ ኤዶምያስም ንጉሥ ወደ እርሱ ወረዱ። ኤልሳም የእስራኤልን ንጉሥ እኔ ካንተ ጋር ምን አለኝ? ወደ አባትህና ወደ እናትህ ነቢያት ሂድ አለው። የእስራኤልም ንጉሥ አይደለም በሞዓብ እጅ ይጥላቸው ዘንድ እግዚአብሔር እነዚህን 3 ነገሥታት ጠርቷል አለው። ኤልሳም በፊቱ የቆምሁት የሰራዊት ጌታ ሕያው እግዚአብሔርን የይሁዳን ንጉሥ ኢዮሳፍጥን ያላሳፈርሁ ብሆን ኖሮ አንተን ባልተመለከትሁና ባላየሁ ነበር። አሁንም ባለበገና አምጡልኝ አለ። ባለበገናውም በደረደረ ጊዜ የእግዚአብሔር እጅ መጣችበት፣ እንዲህም አለ፣ እግዚአብሔር እንዲህ ይላል፣ በዚህ ሸለቆ ሁሉ ጉድጓድ ቆፍሩ። እግዚአብሔርም እንዲህ ይላል፣ ነፋስ አታዩም፣ ዝናብም አታዩም፣ ይሄ ሸለቆ ግን ውሃ ይሞላል። እናንተም ከብቶቻችሁም እንስሶቻችሁም ትጠጣላችሁ። ይህም በእግዚአብሔር ዓይን ቀላል ነገር ነው። ደግሞም ሞዓባውያንን በእጃችሁ አሳልፎ ይሰጣል። የተመሸጉትንና ያማሩትን ከተሞች ሁሉ ትመታላችሁ፣ የሚያፈሩትንም ዛፎች ሁሉ ትቆርጣላችሁ፣ የውሃውንም ምንጮች ሁሉ ትደፍናላችሁ፣ መልካሞችንም እርሻዎች ሁሉ በድንጋይ ታበላሻላችሁ። በነጋውም የቁርባን ጊዜ ሲደርስ እነሆ ውሃ በኤዶምያስ መንገድ መጣ፣ ምድሪቱም ውሃ ሞላች። ሞዓባውያንም ሁሉ ነገሥታት ሊወጓቸው እንደመጡ በሰሙ ጊዜ በወገባቸው ሰይፍ የሚታጠቁ ሁሉ ተሰበሰቡ። ወጥተውም በአገሩ ድንበር ላይ ቆሙ። ማልደውም ተነሱ፣ ፀሐይም በውሃው ላይ አንጸባረቀ። ሞዓባውያንም በፊታቸው ውሃው እንደ ደም ቀልቶ አዩና ይህ ደም ነው። በእርግጥ ነገሥታት እርስ በርሳቸው ተዋጉ፣ እርስ በርሳቸውም ተጋደሉ። ሞዓብ ሆይ እንግዲህ ወደ ምርኮ ሂድ አሉ። ወደ እስራኤል ሰፈር በመጡ ጊዜ እስራኤላውያን ተነስተው ሞዓባውያንን መቱ። እነርሱም ከፊታቸው ሸሹ። ሞዓባውያንንም እየመቱ ወደ አገሩ ውስጥ ገቡ፣ ከተሞችንም አፈረሱ። በመልካሞቹም እርሻዎች ሁሉ ላይ እስኪሞሉ ድረስ እያንዳንዱ ሰው አንድ ድንጋይ ይጥል ነበር። የውሃውንም ምንጮች ሁሉ ደፈኑ፣ የሚያፈሩትንም ዛፎች ሁሉ ቆረጡ። የቂር ሐሴትን ድንጋዮች ብቻ አስቀሩ። ባለወንጭፎች ግን ከበው መቷት። የሞዓብም ንጉሥ ሰልፍ እንደበረታበት ባየ ጊዜ ሰይፍ የሚመዙ 700 ሰዎች ከእርሱ ጋር ወሰደ። ወደ ኤዶምያስም ንጉሥ ያልፉ ዘንድ ሞከሩ፣ አልቻሉምም። በዚያም ጊዜ በእርሱ ፋንታ ንጉሥ የሚሆነው የበኩር ልጁን ወስዶ ለሚቃጠል መሥዋዕት በቅጥሩ ላይ አቀረበው። በእስራኤልም ዘንድ ታላቅ ቁጣ ሆነ። ከዚያም ርቀው ወደ ምድራቸው ተመለሱ ይላል። እንግዲህ የዛሬው የመጽሐፍ ቅዱስ ክፍል ንባባችን በዚህ አበቃ። ምሽት 3 ሰዓት ላይ በቲክቶክ እና በቴሌግራም ቀጥታ ላይቭ በሚኖረን የመጽሐፍ ቅዱስ ንባብ ላይ እንድትገኙ ሁላችሁንም ጋብዛለሁ። ጌታ ኢየሱስ ይባርካችሁ። መልካም ጊዜ